እግዚአብሔር አምላካችን የተመሰገነ ነው። እንግዲህ እግዚአብሔር ነው አስተማሪ። አንዳንድ ጊዜ ዛሬ እግዚአብሔር እኛን የተመለከተበት መንገድ ገርሞኛል። እናንተም ሰው አምላኪ ናችሁ፣ እኛም ሰው ነው የምናስተዋውቃችሁ። እንግዲህ ይመጣል ስንል ሰንብተን ቀረ እና እኔ በደመና በዝናብ በተለያየ ነገር መጥቻ አስተምራችኋለሁ ብሏል። እንደከሰራችሁ እንዳታዩት። ሰማችሁ? ውጡ እያለ ነው። ሰው ከማምለክ ውጡ፣ እግዚአብሔር ይመጣል ብላችሁ ኑ። መቼም እርግጠኛ ነኝ መምህር ገሌ ይመጣሉ ከሚባልና መምህር ምስክር ያስተምራሉ ከሚባል ይማቻ ትመጣለች። መምህር ገሌ ገሌ ማለት ስለማይታበል ባነር ካልተሰቀለ የማይመጣ ምንም በጣም የሚያሳዝን ሁል ጊዜ የሚከፋኝ ፊት ለፊት ያን ሰው ፎቶ ካልታየ አይመጣም። መቼ ወደ እግዚአብሔር እንመጣ? እግዚአብሔር እንድንመጣ ይፍቀድልን እና አሁን እኔ በባዶ ተነሳ። አንድ ጳጳስ አንድ አስተማሪ የሚሞተው ሳይዘጋጅ የቀረበ ቀን ነው። በዛ እንድትወስዱልኝ ማለት ነው። ሞቴን በዛ እንድትወስዱልኝ ማለት ነው። እውነቴን ምንም መምህሩ ቀርቦ እንግዲህ አይታጎል፣ ግን ማን ያስተምራል? እግዚአብሔር ያስተምራል። እና የትምህርታችን መነሻ አንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 5 ቁጥር 5 ላይ ቃሉን ሁላችሁም አብራችሁ ይጋል ወኩልክሙ በውስጢ ተማሃረዋ ለአትት ወርስክሙ ሁላችሁም ትሕትናን ተማሯት። ምንም ተማሯት? የትምህርታችን ርዕስ ይሄ መሰረታዊ ዓላማው የትሕትና መዳረሻ ምን እንደሆነ ማሳየት። ቅዱስ ጴጥሮስ ለምንድን ነው ትሕትናን ተማሯት ያለው? የትሕትናስ መዳረሻው ምንድን ነው የሚለውን ለማየት ነው። ትሕትና እንደ አባቶቻችን ሊቃውንት ተትሕተ ከሚለው የግዕዝ ቃል የተገኘ እንደ ሊቃውንቱ ብሂል ጥሬ ዘር ይባላል። ምን ማለት ነው እንዳትሉ ሌላ ጊዜ እነግራችኋለሁ። ትርጉሙ ግን ትሕትና አወጣጡ ትሕትና ጥሬ ዘር ሲሆን ትርጉሙ ራስን ማሳነስ ማለት ነው። ሰማችሁ? ማንን ማሳነስ? ዛሬ ምን ሊለን ነው እንዳትሉ። ትሕትና ማለት ራስን ማሳነስ፣ ራስን ዝቅ ማድረግ ማለት ነው። ቅዱስ ጴጥሮስ ተማሯት ያለን ራስን ማሳነስ ሊከብደን ይችላል። ማንን ማሳነስ? ሌላውን አለባችሁ ራስን ማሳነስ ይችን ነው ገንዘብ አድርጓት ያለ። ለምን የሚለውን እናየዋለን። እንዲመቸን የትሕትናን ጉዳይ ለማየት በ5 አበይት ክፍላት ከፍለን እናያለን። ለምን ይጠቅማል? ቅዱስ ጴጥሮስ እንዲህ አለ። ለምንድን ነው? ምን ሊሆን ነው? መዳረሻውስ ምንድን ነው የሚለውን ከፋፍለን እናያለን። የመጀመሪያው ጥቅሙ ምንድን ነው ከተባለ መከራ ታግሶ ለመቀበል። ምን ለመቀበል አባባችሁ? ለመቀበል። ሁለተኛው ፈተና ለማለፍ፣ የመጣውን ሁሉ ፈተና ለማለፍ ምን ያስፈልጋል ማለት ነው? ትሕትና ያስፈልጋል። ሶስተኛው ለተቸገሩት ለመራራት። ለማን ለመራራት? ለተቸገሩት ለመራራት። አራተኛው ሰይጣንን ድል ለመንሳት። አምስተኛው በእግዚአብሔር ፊት ከፍ ከፍ ብሎ ለመታየት። የመጀመሪያው ምን አልኳችሁ? የላችሁ ነበር በ5 ሲሆን ይሳሳታል እያሉ እኔ ወደ መለሳችሁ አይጠፋም ነበር። አሁንም የእኛን ድክመት ያሳያል። ማንም ሰው እንዲህ አይነት ጉባኤ የተዘጋጀ የትኛውን ልጅ ቢመጣ ማስታወሻ ይዞ የመጣ ሰው አለ? በፍጹም አልተለመደም። ይሄ ጎጂ ነው ማለት ነው። የመጀመሪያው መከራን ታግሶ ለመቀበል ነው። እንግዲህ በማን እናየዋለን ካላችሁ በቅዱስ ማነው? በቅዱስ ኢዮብ ነው ማየት ነው።
እንዴት አድርጎ ካላችሁ የኢዮብን ፈተና አሁን በዚህ ልዘረዝርላችሁ አልፈልግም። ያልደረሰበት መከራ የለም። ሀብቱ፣ ንብረቱ፣ ዝናው 10 ልጆችን በአንድ ቀን ያጣ በደዌ ቁስል የተመታ ትልቅ ሞገስ ያገኘ እግዚአብሔር ትንሣኤ። ይህ ሁሉ መከራ ሲመጣ በጣም ይገርመኛል። 10 ልጅ አንድ ቀን ማጣት፣ ያን ሁሉ ሀብት ንብረት አንድ ቀን ማጣት፣ የነበረው ሁሉ ሲያጣ እግዚአብሔርን እንዲህ ነው ብሎ አንድ ቀን አልወቀሰው። ይሄ መከራ ማለት የመጣ የመጨረሻው ግን አሰቃየው። ሰዎች እስከሚጸየፉ ድረስ ሚስቱ ጥላው እስከምትሄድ ድረስ በጤናው ጊዜ አብረውት ይበሉ አብረውት ይጠጡ የነበሩት እስከሚሸፉት ድረስ በደዌ ቁስል ተመቶ ያውን ጎረቤቶቹ ሊያሳስቱት መጥተው እሚይዜሰ ጽርፎ ለእግዚአብሔር ወቁት ነበር ያሉት። ከዚህ በኋላ እግዚአብሔርን ስደበውና ሙት የሚል ምክር መክረውት ነበር። ምን አላቸው መሰላችሁ? እግዚአብሔር ወሀበ ወእግዚአብሔር ነሣ፣ እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ። የጻድቁን በረከት እግዚአብሔር አምላካችን ያድለን። እንዴት መሰላችሁ? ሰው ምንጊዜም መከራ መሸከም የሚችለው የእኔ ማንነት መከራ ደስታ የሚፈራረቅ ማንነት ላይ የሚሰጥ ይሄ ውሰትና ማለት እኔ ማን ነኝ? መከራ የማይመጣብኝ መከራ መቀበል ማለት እኔ ማን ነኝ ብሎ ማሰብ። ይሄ ነው ራስ ዝቅ ማለት ነው። ትናንት እየጸለይ እየጾም እየሰጠ እየቀደስ እያስተማር እንዴት ራስን ፈት ይዘኛል ብሎ የሚያንጎራጉረው በጣም አስፈላጊ አይደለም። ትናንትና ምንም እንደሌለን ካሰብ ዛሬ ምንም እንዳልጠፋን እንረዳለን። ኢዮብ እንደዛ ነው። ራቄ ወጣይ ቁም ከሰል እኔ ራቄ ነው። ምንም ይዤው የመጣሁት ነገር የለኝም። እግዚአብሔር ሰጠኝ፣ እግዚአብሔር ወሰደ። እግዚአብሔርን የምሰጥበት ምን ምክንያት አለኝ? የኔ የሆነ የለም ማለት ነው። እንዲህ ብላችሁ አስባችሁ ታውቃላችሁ? በእውነት እንዲህ አይነት መከራ ደርሶባችሁ የተሸከማችሁ ትኖራላችሁ? እኔ አልችልም። ትሕትና ይሄን ውጥቱ ዛሬ ከብዙ ጸጋ ተካፍለን ያለ ያገኘነው ሁሉ የኛ እየመሰለን በዛው ልክ ደግሞ ያለን ሲሸሸን እግዚአብሔርን እየሰደብን ከትሕትና በመራቆታችን ከእንዲህ አይነት ፈተና እግዚአብሔር አምላካችን ይጠብቀን። የመጀመሪያው ይህን ነው ልጠቁማችሁ ይፈልጋል። ወደፊት እንገሰግሳለን። ሁለተኛው ፈተና እንደማለት ነው ያልኳል። ፈተና በአጭሩ ከሶስት ወገን ሊመነጭ ይችላል። የመጀመሪያው ከራስ ሊመጣ ይችላል፣ ከራሳችን። ሁለተኛው ከባልንጀራ ሊመጣ ይችላል። ትልቁ የሚያጠቃን ደግሞ ከሰይጣን ይመጣል። እኒህን ሁሉ ለማለት ምን ይጠቅማል ካላችሁ ደግሞ ትሕትና በአንዳንድ ጻድቅ እያሳያችሁ አልፋል። ቅዱስ ዳዊትን ላሳያችሁ። እግዚአብሔር ራሱ ረከብኩ ብእሴ ምእመነ ዘከመ ልቤ፣ እንደ ልቤ የሆነውን አገኘሁት ብሎ የመሰከረለት ወደ ኋላ ኃላፊያት ከሱ በፊት የተሰሩ ስራዎች ተገልጸውለት ወደፊት እስከ ዓለም ፍጻሜ የሚመጣው ተገልጾለት እየተናገረ በእግዚአብሔር ዘንድ እየተመሰገነ እስራኤልን ያህል ሕዝብ እየመራ ባለበት አንድ ፈተና እሱ ምንድን ነው? ሳሚ ወልደ ጌራ በሰራዊቱ መካከል የተከበረው ንጉሥ የደም ሰው ጭንጋፍ ብሎ ሰደው። ይሰማል? ማንን ነው የሰደው? ንጉሥ ነው። አሁን ንጉሥን ከላዩ ላይ ብቻ አይደለም መስደድ ትለዋለህ፣ ትታሰራለህ፣ ትገረፋለህ፣ ትቀጠቀጣለህ፣ ወደ ጥሩ ትወረወራለህ። እንዴት ሊሆን ይችላል? እንዲህ ብሎ ሰደው እና ከሚወደዶቹ አንዱ ሰይፍ አንስቶ የሰደበውን ሰው ሊወጋው ሲል ራስ ተመለሳል። የሰማችሁ ተመለስ አይሆን እንዴት አለ ዳዊት እንዲሰደብ እግዚአብሔር ስለፈቀደ እና ሊቀ
ሊቃውንት ለምን እንዲህ አለ ብለው ትርጓሜ ሰጥተውታል። ለምን እንዲህ አለ ነው? የተከበረ ንጉሥ ነው ሲሰደብ ቢቆደሩ ሊመታው ሲል እንዲህ ማለቱ ለምንድን ነው? እሱ ራሱን ከሰደበበት ስድብ የበለጠ ስራ ሆነ የሰደቡ ይላል። እሱ ራሱ አንሰ እፄ ወአኮ ሰዱ እኔ ትንሽ ነኝ ራሱን አሳንሶ ያ ሳሚ ወልደራ አንተ የደም ሰው ጭንጋ ሆኖ የሰደበው ስድብ ራሱ በትህትና አንሰ እፄ ወአኮ ሰዱ ካለው የበለጠ ስራ ሆነ በትህትና ራሱን ዝቅ አድርጎ አለፈው ይላል። ሰው መግደል ፈተና ነበር። በዛ ምክንያት ያ ሰው ቢሞትበት ከማን ጋር ይጣላል? ከእግዚአብሔር ጋር ይጣላል። ይህንን አሰብ እግዚአብሔር ፈቅዶ ተወው ምን እንዳልሆነ ብሎ አለፈ። ፈተና በዚህ ነው ማለት ይቻላል። የመጣውን ፈተና እንዲህ ነው። በሌላው ስንመለስ ያለፈው በትርጓሜ ወንጌል አግኝተነው ንግር ያልፈው አጋጣሚ አግኝተነው በትርጓሜ የአባ ቄኔን ታሪክ ስናነሳ ይህን ታሪክ ነው የሚያስታውስ። ይገርማችሁ አባ ቄኔን በበረሃ ውስጥ ከዓለም ተለይቶ ንጽ ጠብቆ ከሴት ርቆ ጸባ ገዳሙ ጸባ አዳምነቱን ታግሶ ቢሆን ትልቅ ማለት ነው። እሱ አለበት ገዳም ካገረበ ወደ ገዳሙ ሄደ። ይህ አባት አደግሞ ድል ታጥቆ ሊቀበለው የእግዚአብሔር እንግዳ ነው ብሎ ሊቀበለው ወጣ። ሀገረገዙ እንዳይነት ሰው እንዴት ሊቀበል ይመጣል ብሎ አጓጣ። ምን ይሰማችኋል? እንግዳ መጡ፣ ልትቀበሉ ወጣችሁ፣ በትህትና በፍቅር ወጥታችሁ አንተ ግን መቀበል አትችሉም ብትባሉ ምን ይሰማችሁ? ሀገረገዙ ንጉሱ በጣም ሰደብ። አንተ እንዴት ነው ልትቀበል አትመጥነኝም አለ። ኧረ ንጉሥ ሆይ እግዚአብሔር ፈቅዶልኝ አንተ እንዲቀበል ነው የመጣው ያላሁ ሲል ነው። ዞር በል ከፊቴ አህያ ብሎ ሰደበ። እየሰማችሁ እኛም እንድሳደበው ሲል አህያ ንጉሥ ክብሬን አበዛህብኝ። እየሰማችሁ ክብሬን አበዛህብኝ። አህያ እኮ ወደ በሆሳዕና ጌታዋን ተሸክማ ወደ ቤተ መቅደስ መግባት የቻለች ናት። ጌታዋን የተሸከመች እኔ እየተቸገርኩ ያለሁት ጌታዬን መሸከም አቅቶኝ ነው። ይህን ችግር ልንገርህ፣ እንዴት ክብር ሳይኖረኝ ይህ ክብር ሳይኖረኝ እንዴት ክብር ትሰጠኛለህ? እርግጠኛ ነኝ በእኛ ትሰነዘር ይሄ ቃል በእኛ ፊት ይሰማ ስንት ድንጋይ የሚያነሳ ይሆን? አይሆኑትን ሆነ አጣፋ ለመመለስ ማግሩ ነገር ግልጽ ሰው እንዲህ ሲለው ተናገረ ሞታል ውሻ ብሎ ሰጠ። ምን አልኩ ዛሬ? አሁንም ክብሬን አበዛኸው። ውሻ የጌታውን ቤት የሚጠብቅ ጌታውን የሚያውቅ ጌታውን ወጥቶ ሲገባ ከተኛበት ተነስቶ የፍቅር ድምፁን እያሰማ ጅራቱን እያወዛወዘ በፍቅር ጌታውን የሚቀበል እኔ ጌታዬን አላውቅ የጌታዬን ቤት አልጠብቅ ለጌታዬ ፍቅር የለኝ እንዴት ውሻ ልትሰልኛለህ? አየህ በበጎ መተርጎም ማለት የመጣውን ፈተና እንዲያደርጉማል። ከፊቴ ዞር በል ድንገል አለው። ኧረ አሁንም ክብሬን አበዛኸው። አላየህም እንዴ በሆሳዕና ጌታ ሲመሰገን በአይሁድ ምክንያት የሕፃናት አፍ እንዲዘጋ ጠይቀው ሕፃናቶቹ ዝም ሲሉ አይሁድ ማመስገን ሲሳናቸው ከቢታንያ ድንጋይ ተነስቶ ሆሳዕና በአርያም ሆሳዕና ማርያም እያለ መስገን ሙሉ የሊቱን ቤተኝ ይቻላል። ለምስጋና የተዘጋጀ ማንነት የለኝም። ክብሬን አበዛኸዋል። ከፈረሱ ወረደና ከእግራቸው ላይ ወደቀ። እንዲልታል ተማረ፣ ልቡ ተሰበረ። እንዲህ ነው ፈተናን ማለት። በዚህ መልኩ የሚመጣብን ጽዋት መከራ ሁሉ እንዲናልፍ እግዚአብሔር አምላካችን ይፍቀድልን። ይሄን ሁለተኛው። ሶስተኛው ለተቸገሩት ለመራራት የሚገርማችሁ ነገር የተራበ ሰው ምንም እርቃኑን የሚከድንበት ልብስ የሌለው ሰው ሲገርማችሁ ሲገጥሞ ትትና ያለው ሰው እኔም ነገር እንዲህ እሆናለሁ ያሰብ ይህን ወራሱን ማሳንሰዋል። እኔም እንዲህ አይነት ፈተና ይደርስብኛል ይመጣብኛል፣ የኔም ሰውነት አንድ ቀን ራቁት ይሆናል። ይህን ወራሱን ማሳነስ ማለት
አብርሃም እኮ ከተመሳቀለ ጎዳና ላይ ድንኳን ተብሎ የወጣ የወረደው ያለፈ ያገኘው እያስተናገደ እየመገበ እያበላ አነ ፈላሲ ስተመዘችው ነበር ጌታ እኔ ስደተኛ ነኝ ራስን ያሳዝናል። በዚህ መልኩ ነው የተቸገሩትን ሁሉ ያየሰ እኔ የምቸገራለሁ ማላት ማጠጣት የወደቁትን ማንሳት። በተለይ ግን ከጎረቤቱ ከባልንጀራው አንዱ በሞት ሲነጠቅ እኔም እሞታለሁ ብሎ ሟች መሆኑን አውቆ ንስሐ ገብቶ ስጋውን በልቶ ደሙን ጠጥቶ እንዲዘጋጅ ያደርገዋል። እኔም እሞታለሁ ካለ እኔም እሞታለሁ ብሎ ካሰበ ወሰብ ተዘከር ዕለተ ሞትከ ወጊዜ ጸአተ ለነፍስከ ይላል ሙሴ በዝማሬ። ሰው ሆይ የምትሞትባትን ቀን አስብ፣ ነፍስህ የምትወጣባትን ሰዓት አትርሳ። በራስህ ዝቅ ማለት ማሳነስ ነው። አራተኛው ሰይጣንን ድል ለመንሳት የሚገርማችሁ ነገር አባቶቻችን ሰይጣንን ድል የሚነሱበት መሳሪያ ትትን እንዴት መሰላችሁ? አባ እንጦንስ በገዳም እያሉ በተከታታይ ሌሊቱን እየመጣ ሰይጣን ይፈተናቸው፣ ይወጣቸዋል፣ በጦር ይቀጠቅጣቸዋል፣ በተለያየ ምታት ይመጣባቸዋል። ታዲያ ሲመጣባቸው እኔ ደካማ እናንተ ኃያል፣ እኔ ግዙፍ እናንተ ረቂቅ፣ እኔ ምን እንዳለ እናንተ ለብዙ ዘመን ያከማቻችሁ የተንኮል ልምድ ያላችሁ፣ ነገር ግን ከእኔ ጋር ያለው እግዚአብሔር ያሸንፋቸዋል። እኔ ምን አቅማለሁ? አቅሜ እግዚአብሔር ነው። የአባቶቻችን እንዲህ ሲሉ በነው ይጠፉ ነበር። አካል ከፋቸው ነበር። ዛሬም ቢሆን አባቶቻችን ትልቁ መሳሪያቸው አጋንንትን ድል የሚነሱበት ከሰይጣን ፈተና የሚወጡት በትክክል ራሳቸውን አሳንሰው ኃይሉን ለእግዚአብሔር ሰጥተው ብርታቱ ጉልበት ሊሆናቸው እግዚአብሔር መሆኑን አውቀው ተረድተው ሰይጣን ድል ይነሳል። አራተኛው ወደ ዋናው ነጥብ የመጣና አምስተኛው ትሕትና በማን ፊት ከፍ ከፍ ብሎ መታየት ማለት በእግዚአብሔር ፊት ከፍ ከፍ ብሎ እንግዲህ መድኃኒታችን ኢየሱስ ክርስቶስ ልዑለ ባሕርይ ሲሆን ራሱን ዝቅ አድርጎ በለቢሰ ሥጋ ታይቶ ትሕትና አሳይቶ በለቢሰ ሥጋ ሆነ ዘመድ ይላል ቅዱስ ያሬድ ሥጋ ለብሶ ራሱ ልዑሉ ተወክሎ ረቂቁ በዝቶ ትሕትናን አስተምሮ ታዲያ በትሕትና የሚመላለሱትን ሁሉ እርሱን አብነት አድርገው በእሱ ከፍ ብሎ እንዲታይ ያደርጋል። አስተውላችሁ ከሆነ በመዋዕለ ሥጋዌ ካስተማራቸው ትምህርቶች አብዛኛዎቹ ትሕትናን መሰረት ያደረጉ ናቸው። እንደ ሁለቱን እናንጣ። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ደቀ መዛሙርቱ ቀርበው በመንግሥተ ሰማያት ማን ይበልጣል ብሎ ጥያቄ የሰማችሁ ቀርበው ደቀ መዛሙርቱ በመንግሥተ ሰማያት ማን ነው የሚበልጣል? በእርግጥ መገፋፋት ነበር። ማን ይሆን? ቅዱስ ጴጥሮስ ወይስ ቅዱስ ያዕቆብ? ብቻ ስልጣን ገሌ ይሰጠው አይሰጠው ሐዋርያት መቀናናት ነው። ማን ይበልጣል ብሎ ጥያቄ ጠየቁ። ወፀዋ ሕፃነ ወአቀመ ማእከሉ ይላል። አንድ ሕፃን አምጥተው በመካከላቸው አቆመ። አማን ለክሙ እመ ኢተመየጥክሙ ወኢኮንክሙ ከመ ዝንቱ ሕፃን ይትበልዑ ውስተ መንግሥተ ሰማያት። እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም ማለት ነው። ከየዋሃት ጠባያዊ ካልደረሰ መንግሥተ ሰማያት ልትገቡ አትችሉም ብሎ በምሳሌ ያስተምሯቸው። እንዲህ ያለው ሕፃን አምጥቶ በሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ያለውን ስንመለከተው እንዲህ ይላል፣ ወይቤሎሙ ለእለ ያጸድቁ ወይሜንዑ ቢጾሙ ለእለ ያጸድቁ ርእሶሙ ወይሜንዑ ቢጾሙ። ባልንጀራቸውን ለሚያዋርዱ ራሳቸውን ለሚያከብሩ ሰዎች እና ወመሰለሆሙ ምሳሌ መስሎ ነገራቸው። ምሳሌውም እንዲህ ነው። ወይቤሎሙ ክልኤቱ እደው አርጉ ቤተ መቅደስ ይጸልዩ። ሁለት ሰዎች ቤተ መቅደስ ሊጸልዩ ገባ ናቸው። ስንት ሰዎች? ሁለት ሰዎች። ወደ ቤተ መቅደስ ወደ ቤተ መቅደስ ምን ሊያደርጉ? ሊጸልዩ። መቼም ክፋት አይደለም ማለት ነው። ሁለት ሰዎች አሉ ለጸሎት ወደ ቤተ መቅደስ ገቡ። አሃዱ ፈሪሳዊ
ፈሪሳዊ ማንነቱን ገለጸ። ወካልኦ መጸብሐዊ ሁለተኛው ደግሞ ቀራጭ ነው አለ። እንዲህ ካለ በኋላ ወፈሪሳዊ ቆመ ወጸለየ፣ ፈሪሳዊው ቆሞ ጸለየ ይላል። በሞቴ አዳም ጸሎቱ ምን እንደሚመስል ወይኔ አብተከ እግዚኦ ዘኢረሰይከኒ ከመ ማዕረግ ሰብእ። አቤቱ ጌታዬ እንደ ሌሎች ሰዎች አላረከኝምና አመሰግንሃለሁ። ሰምታችሁታል? ጸሎቱ እንደማን አላረከኝምና። አሁን ሌሎች ሰዎች በእሱ ሀሳብ ምንድን ናቸው ማለት ነው? ኃጢአተኞች ናቸው ማለት ነው። ይዘረዝራል። አማጽያን ይላል፣ እንደሚበድሉ ኃያዲያን እንደሚቀሙ ወእለ ይሐውሩ ሀበ ብእሲተ ብእሲ አመንዝራ እንደሆኑት ያላደረከኝ ይልና ወኢ ከመ ዝንቱ መጸብሐዊ ከፊቱ ያለውን አብሮት ቤተ መቅደስ ሄደው በተለይ እንደዚህ ቀራጭ ያላደረከኝ አምላኬ አመሰግናለሁ። እንዲህ አይነት ጸሎት ይዞ ከመቅረብ እግዚአብሔር ይጠብቀን። ጸሎታችን ምን እንደሚመስል ሁላችሁ ማየታችሁታል። ጸሎታችን አሁን ገና ስትገቡ ምን እንደምን ገና ስትገቡ ይታወቃል። አንደኛ ማንነታችን ይዘን አንመጣም። የሰው ማንነቱን ይዟል። እንደው በእውነት እንነጋገር ከተባለ ገና እጃችን ከመስቀል ሰርተን ስንሳለን በር ላይ ምን አይነት ውዥንብር እንደሚመጣብን ለሁላችን ይዝ አንዳንድ ጊዜ እኮ እድል ሰጥቶ መሳሪያውን የሚያውሰዋል የሆነ ዝንብ የሚያባረር የሚመስል ሰው አይተፈጠው እንጂ ዝም ብሎ ምን ግራ የተጋባ ማንነቱ ይዞ ነው የሚመጣው። ያ ብቻ አይደለም። እንደው አንድ ጊዜ እንኳን አማት ወሳይሰ ዞር ሆኖ ነው የሚመለከት ግራ ቀኝ ወይ የሚያዳምጥ እንዲህ አይነት ጸሎት በእግዚአብሔር ሲተቀበይነት ማንም ለሰው አሳሰብ ሲወስድ አላቆመም። ሰውየው አንሰ እጸውት ክልኤተ ዕለት በኩሉ ሰናይ እኔ በሳምንት 2 ቀን እጾማለሁ ባለሁ 10 ዕለት ሁሉ ዛሬ ከገንዘብ ሁሉ 10 አንዱን እሰጣለሁ። ስለዚህ አመሰግናለሁ ብሎ ጸሎቱን ጨረሰ። ጸሎቱን ትክክል ነው አይደል? ምን አደረገ? ምን አደረገ? ሰው እውነቱን ነው። ኃጢአተኞች አሉ አይደል? ለምን ራሱን ከፍ አድርጎ ተመለሰ? ራስ ይቆም ማለት ነው። በራስ ስንቶቻችን ለራሳችን አፈሪቀን እንደውም እንዲህ የሚል ምን ተፈጥሯል? ከቄስ ገሌስ ይሻላለሁ የሚሉ አንድ እናት ይስማቸው ይሻላለሁ ይላል። ይጉራገሩ ይቀጥሳሉ ማለት እየሰማች ይቀጥሳሉ። ስልጣን አለው አይ ማለቴ ብለው እዛ እንግዲህ ማለት ነው የሚባለው ማለቴ ብለው ያቆማል። መምህር የገሌን አንድ ቀን ከኪዳን አላየኋቸውም እኔ እሻላለሁ እንዲሁም ስልጣኑ ቢኖረኝ እኔ እሻላለሁ እኮ ግን የሚል ከእንዲህ አይነት ስሜት እግዚአብሔር አምላካችን ያወጣል። አያችሁ በራሳችን ጊዜ ጸሎታችን እየቀበር ነው ማለት ነው። መሬት ውስጥ ቀረሩ እየተመለሰ ድካማችን ከንቱ እያስቀረ ነው። ሰው ሁሉ ተመለሰ። ወመጸብሐዊ የሰ ቆመ እንሩቅ ያ ቀራጭ ርቆ ቆመ ይላል። ርቆ ቆመ ይላል። ወኢፈቀደ ያንስ አዕይንቱ ላዕለ ውስተ ሰማይ አይኖቹን አቅንቶ ወደ ሰማይ እንኳን መመልከት አልቻለም ይላል። ወወድአ እንግዳሁ ደረቱን ደቃ ይላል። አባቶቻችን ሲተረጉ መካነ ዓይን ይለዋል። አስተዋለ ማለት ነው። መካነ ዓይን አሰበ፣ ያለበትን ስራውን ማንነቱን መረመረ። ወይኔ ስራይ እግዚኦ አቤቱ ይቅር በለኝ እስመ አነ ኃጥእ ዘይደልወኒ እቁም ውስተ መካነ መቅደስከ አንተ በምትመሰገንበት ቦታ መቆም የማይቻለኝ ኃጢአተኛ ነኝና ይቅር በለኝ። አማን ለክሙ አተው ዝንቱ አተው ቤቱ እንዚህ ጸድቅ ዝክቱ እውነት እውነት እላችኋለሁ ከፈሪሳዊው ይልቅ ቀራጩ ጸድቆ ተመለሰ። ባለቤቱ ያደረገው ትተና ለምሳሌ ዝቅልና ራሱን
ያዋረደ ያሳነሰ ከፍ ይላል፣ ራሱን ከፍ ያደረገ ዝቅ ይላል። እንዲህ አድርጎ ባለቤት በምሳሌ ያስቡ። ስለዚህ በዚህ የሚመላለሱትን ሁሉ እግዚአብሔር ከፍ ከፍ ያደርጋቸዋል። ማንን አይደል? ቀራንዮውን ተመልከቱ። ጸሎቱን እንዴት አድርጎ ራሱን እንደገለጸ ተመልከቱ። በዚህ መልኩ ነው። አንዳንድ ጊዜ ግን የሚገርማችሁ ነገር በኃጢአት ተጨማልቆ እኔ እኮ ኃጢአተኛ ነኝ የሚል ሰው አለ። እውነት ነው። እየተገና ይሆን የሚሆነው እኮ ንጹሕ ሆኖ ንጽሕናው እንዳይገለጽ ኃጢአተኛ ነኝ ሲል እንጂ ኃጢአተኛው ራሱን እንደውም ይሄማ ራሱን ጻድቅ እያደረገ ነው። ኃጢአተኛው እንደው ምናምን ኃጢአተኛ ነኝ ግን እኮ አሁንም ራሱን እያጸደቀ ነው። ታዲያ በዚህ መልኩ የሚመላለሱ በእግዚአብሔር ፊት ከፍ ከፍ ይታያሉ። እመቤታችን ያ ከዓለሙ ሕዝብ ሁሉ በእግዚአብሔር ፊት ከፍ ብላ የታየችው በምኗ ነው? በትሕትናዋ። ላሳያችሁ እመቤታችን በትሕትናዋ ከፍ ብላ የታየች በትሕትናዋ። በሌላ እንዳይመስላችሁ ከመጀመሪያው እንጀምር። በትንቢተ ኢሳይያስ ናሁ ድንግል ትፀንስ ወትወልድ ወልደ የሚለውን ገጽና አገኘች። እመቤታችን በቤተ መቅደሱና መጻሕፍትን እያገላበጠች ስታይ እንዲህ ገጽና አገኘች። ንባቡ በጣም ከባድ ነው። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ገጽና አገኘች። ስምዖን እንኳ አግኝቶ ፍቆታል። አያችሁ፣ የተማረው ከሊቃውንት ተመርጦ የመጣው ስምዖን አግኝቶት እንዴት ሊሆን ይችላል? ፍቆታል። መልአኩ መጥቶ ሲጽፍበት ሲፍቅ በሦስተኛው ላይ ተረካ ሳታዩት ነው ተቆሎ ዝም ያለ። እመቤታችን ምን አለች መሰላችሁ? አሁን ያገኘችው ገጽ ምን የሚል መሰላችሁ? በድንግልና ጸንሳ በድንግልና ተወልዳለች የሚል ከአይምሮ ላይ ታይቶ የማይታወቅ ይሆናል ተብሎ የማይታሰብ እንዴት ሊሆን ይችላል? የሰው አይምሮ ሊሸከመው ማይችል ከባድ ያየችው ገጽና የሰማችው ገጽና በጣም የሚከብድ ነው። ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ በወለደች ጊዜ ከመውለዷ በፊት ከወለደች በኋላ ድንግል የሚል ገጽና እንዲህ አይነት የምናገኘው እኛም እንደስሙ ወይም እንፍቀዋለን ወይም እናልፈዋለን ወይም ደግሞ የተሳሳተ ነው እንፈርጀዋለን። እመቤታችን ምን አለች መሰላችሁ? ምን አይነት ናት ይህች ሴት? ምን ነው ከዘመኗ ደርሼ ከጊዜዋ ደርሼ ይህችን ሴት አግኝቻት እግሯን አጥቤያት እንጀራ ጋግሬላት ውሃ ቀይቼላት በጥቅሉ አገልጋይዋ ሆኜ ከእሷ በረከት አገኘኋለች። እንግዲህ እኛ እናት ስግብግብ አይደለችም። እኛ ምን ሆነ ይሆን የሚል እውነት ነው የሚቀር። በዚህ ጊዜ ከፍ ብላ በእግዚአብሔር ዓይን ውስጥ ታየች። ክብር ምስጋና ይድረሳት ለእመቤታችን። ከፍ ብላ ታየች። ለእናትነት እየመረጠች ነው። ታዲያ እግዚአብሔር ነጸረ ኩሎ ዓለመ ወኢረከበ ዘከማኪ እም የተባለው እግዚአብሔር ዓለምን ተመለከተ። እንዳንቺ ያለ እናት ሌላ አላገኘም። እንድትሆን ሌላ አላገኘም። የተመቸች ሆና ለአምላክ እናትነት የምትበቃውና እግዚአብሔር አያት። በእግዚአብሔር ፊት ከፍ ያደረጋት የመጀመሪያዋ የትኛዋ? ሁለተኛውን ላሳያት። በቤተ መቅደስ 12 ዓመት ቆይታለች። እናት ከአባቷ ቤት 3 ዓመት ቆይታለች። በጥቅሉ ስንት ነው? 15 ዓመት ይሆናል። በ15 ዓመቷ ገና በእናቷና በእናቷ በሐና ሆድ ውስጥ እያለች ሊያጠፋት የሚሹ አይሁድ ገና በማህፀን ሙት እንዲነሳ ያደረገ እውር እንዲበራ ያደረገ ከሐና ማህፀን ያለው ምን አይነት ሆነ ሐና ሊያጠፋ የነበሩት አይሁድ አሁን በቤተ መቅደስ ቅናታቸው ይዘምቱ ናሁ ወዘወዘ እስራኤል ይህች ብላቴና አካለ መጠን አደረሰች እስኳን እያሉ ቤተ መቅደሱን እንዳያረክሱብን ከቤተ መቅደስ ውጣ ላትክ አማናዊት ቤተ መቅደስ መሆኗን ያልተረዱ አይሁድ በምቀኝነትን ተነሱ። ለዘካርያስ ለሊቀ ካህናቱም ትውጣልን ነው ደብዳቤ ጽፎ እና ሊቀ ካህናቱ ተጨነቀ። ሄደና እመቤታችን እንዴት ትሆኚ ከቤተ መቅደስ ውጭ እየተባልሽ ነው? ምን እናድርግ ብሎ ጠየቃት።
የሚገርማችሁ ነገር አሁን ከዘካርያስና ከእመቤታችን ማን የተሻለ ሕይወት አለ? የዘካርያስን ሕይወት ለመንቀፍ አይደለም፣ ባለው ነባራዊ ሁኔታ የተሻለ ማን መስሎ ይታያል? ዘካርያስ የሚኖር ቤት ነው። ዘካርያስ የሚኖር ቤት ነው። ሳፋው ነው የሚኖር ለአገልግሎት ነው የሚኖር አይደል? እመቤታችን የምትኖረው ቤት ነው፣ በቤተ መቅደስ ነው። ዘካርያስ የሚመገበው ምንድን ነው? እንዲህ በዓለም ላይ ያለውን ምግብ ነው። እመቤታችን እሳ ጽዋ ሰማያዊ ህብስት ሰማያዊ የጠለት ምትመኝ ዘካርያስ የሚውል ከነማን ጋር ነው? ከነሮቤል ከነስምዖን ጋር ነው የሚውል ዘካርያስ። እመቤታችን እሳ እመቤታችን መላእክት ነች የሚጎበኙ የሚጎበኟት መላእክት ናቸው። የተሻለ አምላክ የተሻለ ማለት ነው። ግን እንዲህ አለችው አንተ አቡየ ወአንተ እሜ እንታይ ተዚያለ ከእግዚአብሔር በታች ያለ እናቴ አባቴ አንተ እና አንተ ለእግዚአብሔር ጸልይልኛል። ወደ እግዚአብሔር ጸልይልኝ መፍትሄ ይመጣል። ይህ ትትናዋ በእግዚአብሔር ፊት ከፍ ብላ ለእናትነት እንድትሆን ተመረጠች። እናት እንድትሆን ያደረጋት ትትናዋ ኋላ ዘካርያስ መፍትሄ ተጠይቷል። ሁለተኛው ሶስተኛ እመቤታችን ዘካርያስ ጸልዮ በዘካርያስ ጸሎት በመጣው በተለየው ውጤት ለዮሴፍ ደርሰው ዮሴፍ ወደ ቤቱ ይዟት ሄዶ ሚስቱ የሞተችበት አረጋዊ የሙት ልጆች የሚያሳድግ ከመሆኑ የተነሳ ለንግድ ወጣ ባለበት ጊዜ እመቤታችን በቤተ መቅደስ መላእክት የሚጎበኙ ህብስት ሰማያዊ ጽዋ ሰማያዊ የሚመገብ የከበርኩ ነኝ ሳትል በአጭር ታጥቃ ማድጋዋን መጣዋል ተካሄደች። በጣም የሚገርም ነገር ሄደች። በዛ ጊዜ የተቀማ ውሻ ሴቶች ውሃ ከልክለውት እያሯሯጡ ታገኘች። ትትናዋ ነች። ለምን አታጠቁትም ፍጡራን ብላ ጥያቄ ጠየቀች። አካሄድሽ፣ አረማመድሽ፣ አለባበስሽ የሥራ ፈት ይመስላል። አንቺ ዋጠች ብለው ዘበቱባት። አንዷ አጠቋት ነው። እመቤታችን ግን ወርቅ ጫማዋን አውልቃ ማድጋዋን አሰልጥና በወርቅ ጫማዋ ውሻውን አጠጣች። ክብር ምስጋና ይድረሳት እመቤታችን። ቀልቡን የሚያሰኛት ጥቅሟል። እንዲህ ማለት ታዲያ ናሁ አንተኪ ግብኤኪ ወማህየብኒ አልብኪ ወአዘቅቱ እሙቁት እነሆ ማድጋሽ ናቅልሽ እንዳትቀጭ መቅጃ የለሽም፣ በዛ ላይ ኩሬው ሩቅ ነው አሏ። አቆባይ ዘይወፅ እንታይቱ አላ እምላይ ፍጥረቱን ያጠጣ ጌታ ማድጋያ ይሞላልኛል ስትል ማድጋዋ በታምር ሞላላት። ክብር ይድረሳት እመቤታችን። የጎደለንን ሁሉ እግዚአብሔር ይሙላል። እንዲህ ያለች እናት ናት። በዚህ የተነሳ በእግዚአብሔር ፊት ከፍ ከፍ አለች። ላሳያት ወዲያው ማድጋዋን ተሸክማ ስትል መልአኩ ቅዱስ ገብርኤል መጣና ትጸንስ እንድትጸስ ትወት አስብ ዘወር አትመልከት አባቴ ያደረና እናቴ የዋለ ያሳተ ሰይጣን ነውን ብላ ቀጠለች። ከቤቷ ስትደርስ የቀለቀ ትጸንስ አላት። ትጸንሻለሽ አላት። ይህ ነገር ደጋገመኝ አለች እመቤታችን። እንዲህ አይነቱ ነገር ቤተ መቅደስ ሊረዱት ይገባል ማለት ነው። ቤተ መቅደስ ጋር ከደናግል እስራኤል የተካፈለችውን ሐርና ወርቅ ወንዝ ተፈትል ወርቀ ወሚራተ ሌላው ምስጢር እንዳለ ሆኖ የመለኮትና የተስቤት እንዳለ ሆኖ ስትፈትል ቅዱስ ገብርኤል ድንገት መጥቶ ናሁ ድንግል ትጸንስ ወትወልድ ወልደ ያትበትና እግሯን ማጥራት ላይ የተመኘችው እሷ እንደሆነች ነገራት። ይሄ ነው ከፍ ከፍ ብሎ መታያ የአምላክ እናት ትሆኛለሽ አላት። እንዴት ብላ ጠየቀች? አያት ብላ አልተቀበለችም። እንዴት ብሎ መጠየቅ ያስፈልግ በማይተረ ከልከል ያለች ነው የተችል ዘከመዝ መስራት ዘእንበለ ዘር ምድር ጦጠ ወዘእንበለ ምድር ድንግል ጽንሰተ ምድር ያለ ዘር ቡቃያ ሴት ልጅ ያለ ወንድ ጽንስ ማስገኘት እንዴት ሊሆን ይችላል? ማለት እንዘ ያምር ብእሲ እንዴት ሊሆን ይችላል? ማለት በእንተ ዘያርገ ህሊና ለወጓለ ማይሆኑ ወስዱታል። እመቤታችን እንዴት ወንድ ሳያውቅ
ወንድ የማወቅ ሀሳብ ኑሯት አይደለም። ይህ ሀሳብ የላት ስለሌላት ነው። የዚህ አይነት ሀሳብ ያለው የላት ሁኔታችን ለምጽ ይሆናል ብላ ነገረችው። መንፈስ ቅዱስ ይመስል አይኔ ዋይለ ነው ይዘለኝ መንፈስ ቅዱስ በግብረ መንፈስ ቅዱስ ይሆናል ብሎ ሲነግራት ይኩነኒ በከመ ትቤለኒ ሲል አካላዊ ቃል በማህፀኗ ተቀረጸ ይላል። ክብርና ምስጋና ለአምላካችን ይሁን። በእግዚአብሔር ፊት እንዲሁና ከፍታ የታየችው በምንድን ነው ካላችሁ በትህትና ነው። ታዲያ ቅዱስ ያደርጋል ተባ በትምህርት በቤተ መቅደስ ልቀት ዳዊት ቀጸበቶ በትምህርት ለዘወርደ መልእክት በቤተ መቅደስ ያደገች የዋህነትን ትሕትናን ገንዘብ ያደረገች ሁኔታችን ቀጸበቶ በትምህርት ልዑለ ባሕርይ የሆነውን አካላዊ ቃል በትሕትናዋ ጠቀሰችዋል። ከሷ ሊወለድ ሆነ በምኗ በትሕትና የተከበራችሁ ምእመናን ትሕትና ይህንን ሁሉ ሀቅ ያስፈልጋል። ወደ ራሳችን ስንመልሰው እኛ ትሕትናችን ምን ያህል እንዲህ አይነት ትሕትና እንዲህ አይነት ማንነት አለ ብላችሁ ታስባለን? እኔ የተቸገርኩበት የትናት ይችላል ሁላችንም የተቸገርንበት የትኛው ማንነታችን ነው? ትሕትና ገንዘብ ያለ አንዱ አንዱ ላይ ሲተብት አንዱ አንዱ ላይ ሲስት ከእኔ በላይ ማን አለ? እኛ እንደ ቤተ መቅደሱ እኔ ያልቀደስኩት ቅዳሴ፣ እኔ ያልሰበኩት ወንጌል፣ እኔ ያልቀምኩት ማህሌት፣ እኔ ያልመራሁት አገልግሎት ብለን ራሳችን ከፍልና ተነሳን። እናንተ እኔ ያላስቀደስኩት እኔ የሌለሁበት ላዮች ናቸው። በዚህ መልኩ በእግዚአብሔር ፊት ክብር ልናገኝ አንችልም። የተከበራችሁ ምእመናን ይህን ጾም እንዴት አልፈነው ይሆን? በማስቀደሳችን፣ በመጾማችን፣ በመጸለያችን ራሳችን ከፍ አድርገን ከሆነ ጾማችን ከሞት ቀርቷል። የእግዚአብሔርን ቸርነት እያሰብን ንስሐ እየገባን ራሳችን ዝቅ አድርገን ጾመን እንዳንጾም ሆነን ዝቅ አድርገን ጾመነው ከሆነ ትንሣኤ ፋሲካ ነኝ ያለናል። ያለ ፋሲካ ሊሆን አይችልም። ሐዋርያው ቅዱስ ጴጥሮስ ታዲያ እኒህን ሁሉ አስቦ ትሕትናን ምን በሏት አለ? ተማሯት፣ ገንዘብ አድርጓት። ይተላል ገንዘብ አባ ሕርያቆስ ይቆሏት ናት ትሕትና ዘምስለ ንጽሕና ትሕትና ከንጽሕና ጋር ገንዘብ እናድርጋት። ሁላችንም ትሕትናን ገንዘብ አድርገን በእግዚአብሔር ፊት ከፍ ብለን እንድንታይ የሚመጣብንን ሁሉ ፈተና እንድናልፍ ማን ይፍቀድልን? እግዚአብሔር አምላካችን ይፍቀድልን። ያስተማረን የገሰጸን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።